ህልመ ሌሊት ማለት አንድ ወንድ በህልሙ ለግንኙነት ፍላጎቱን የሚያነሳሳ ማንኛውም አይነት ነገር ካየ በኋላ የዘር ፈሳሽ የሚያፈስበት ጊዜ ነው። ይሄ ነገር ሰብኮንሽስ ነው፣ አስቦበት ሀፕን የሚያደርግ ነገር አይደለም። የስንፈተ ወሲብ አንድ ምልክት ሆኖ የሚታይ ነገር አይደለም። በሳምንት የሚያይበት እና የዘር ፈሳሽ የሚያፈስበት ጊዜያቶች ቀናቶች በጣም ብዙ ከሆኑና በግንኙነት ውስጥ ወይም በሌሎች ትዳር ውስጥ ችግር እየፈጠረ ከሆነ ወንዶችን በጣም ያሳቅቃቸዋል ማለት። ህልመ ሌሊት በሳምንት ብዙ ጊዜ የሚያይ ወንድ ብዙ ጊዜ 20 ዓመትና ከዛ በታች የሆኑ ወንዶች ናቸው። በዚህ ጊዜ ቴስቶስትሮናቸው በጣም ቡስት እያደረገ ነው፣ እየተነሳሳ ነው፣ ቴስቶስትሮን መጠናቸው ከፍ እያለ ነው። ስለዚህ የህልመ ሌሊት ፍሪኳንሳቸው በጣም ብዙ ይሆናል። ሁለተኛ ደግሞ አንድ ወንድ ከግንኙነት ብዙ ጊዜ ከታቀበ ወይም ግንኙነት ብዙ ጊዜ የማያደርግ ከሆነ የዘር ፈሳሽ ስለሚጠራቀም በህልመ ሌሊት መልኩ ሊወጣ ይችላል። ህልመ ሌሊት አለበት ማለት አንድ ወንድ በግንኙነት ጊዜ ቶሎ መጨረስ ይኖርበታል ማለት አይደለም። ወይ ቶሎ መጨረስ አለበት ማለት ህልመ ሌሊት እየተደጋገመ ይመጣበታል ማለት አይደለም። ሁለቱም የሚገናኙ ነገሮች አይደሉም። ቶሎ መጨረስ ብዙ አይነቶች አሉና በብዙ አይነት ምክንያቶች ሊፈጠሩ ይችላሉ። ነርቭ ላይ ያለ ችግር ሊፈጥሩ ይችላል። ሆርሞን ላይ ያሉ ችግሮች ሊፈጥሩ ይችላሉ እና ሳይኮሎጂካሊ ያሉ ችግሮች ሊፈጥሩ ይችላሉ። ቶሎ መጨረስ ያለባቸው ወንዶች ሆርሞናቸው ቼክ ተደርጎ ሆርሞን ላይ መዛባት ካለ እሱን ከማስተካከል እንጀምራለን። ካልሆነ ደግሞ ነርቭ ላይ ያሉ ችግሮችን ወደ ማስተካከል እንቀጥላለን። በሳይኮሎጂ በግንኙነት ወይም በትዳር ውስጥ ኢፌክት ያለው ነገር ያለ ከመሰለኝ ወደ ሳይኪያትሪስት ሪፈር አድርገን እሱን ነገር ደግሞ ማስተካከል እንችላለን ማለት ነው። ስለዚህ በሶስት በኩል የሚመጣ የሚችል ችግር ነው እና በሶስቱም በኩል አድርገን ነው ልናከመው የሚገባው። እኛው ቶሎ መጨረስ እያስቸገራችሁ ግንኙነታችሁና ትዳራችሁ ላይ ማንኛውም አይነት ችግር እየፈጠረ ከሆነ በሬ ሁል ጊዜ ክፍት ነው። እስከ መቼ ነው ልታስፈራሩ ያሰባችሁት? ክላይንቶቼ እንዴት እንደሚያሳዝኑኝ እንዴት አንጀቴን እንደሚበሉ ልነግራቸው አልችልም። ለምን ይሄ በሀገራችን ባህል አውጥተው የሚያወሩት አይነት በሽታ አይደለም ያላቸው። አውጥተው የሚያወሩት አይነት ችግር አይደለም ያሏቸው። ትዳራቸው ውስጥ ሪሌሽንሽፓቸው ውስጥ ለራሳቸው እምቅ አድርገው ይዘውት የሚቀጥሉበት። ቢሮ ራሱ ለመታከም ሲመጡ ማስክ አድርገው ነው የሚመጡት። ለቀጠሮ ለማስያዝ ስምና ስልክ ቁጥር ሲጠየቁ ፕራይቬሲ የተጠበቀ ነዋ፣ አይ ባልሰጥ ይሻላል፣ አይ ይቅር ምናምን ብሎ ፌክ ስም ራሱ ሰጥቶ መጥቶ ቀይሮ ሌላ ስም የሚናገር ሁላ አለ። ስንፈተ ወሲብን ማከም አለብኝ፣ ስንፈተ ወሲብ መታከም ይችላል ብዬ በተናገርኩበት ግራና ቀኝ እየተሰደብኩኝ ነው። ባለም ዳታጭ ተብያለሁ። እኔ ምንም አይመስለኝም፣ ስራዬ ነው፣ የማገለግልበት ነገር ነው እና ብዙ ክላይንቶችን በየቀኑ እየረዳው ስለሆነ መደሰትበትና ምረካበት ስራዬ ነው። ግን እነዚህን ሰዎች እንደዚህ አስፈራርታችኋቸው መጨረሻቸው እስከ መቼ ነው? ማንኛውም አይነት የብልት አለመቆም ችግር፣ የቶሎ መጨረስ፣ የፍላጎት ማነስ እና ማንኛውም አይነት የስንፈተ ወሲብ ነገሮች ካሉ መታከም ይችላል። ብዙ ሴክሹዋሊ አክቲቭ የሆኑ ሴቶች የወሊድ መከላከያ መምረጥ በጣም ይቸግራቸዋል። ስለዚህ እንዴት አድርጋቸው ነው መምረጥ ያለባቸው የሚባለውን ነገር ነግራቸዋለሁ። የወሊድ መከላከያ አይነቶች ሁለት አይነት ናቸው። አንደኛው ኤስትሮጅን እና ፕሮጀስትሮን ሆርሞኖችን ሁለቱንም አንድ ላይ የሚይዙ ናቸው። እነዚህ ብዙ ጊዜ በኪኒን የሚወሰዱት ናቸው። የመጀመሪያው ፖስት ፒል ይባላል። ድንገት ፕሮቴክሽን የሌለው ግንኙነት ከፈጸማችሁ በኋላ እርግዝና እንዳይፈጠር በ72 ሰዓት ውስጥ መወሰድ ያለበት የእርግዝና መከላከያ። ከማህፀን ውጪ ያለ እርግዝናን ቻንሱን ስለሚጨምር ብዙ ጊዜ አይመከርም ማለት ነው። ስለዚህ ሴክሹዋሊ አክቲቭ የሆናችሁና ፖስት ፒልን እየደጋገማችሁ እየወሰዳችሁ ካላችሁ በጣም መጥፎ ደረጃ ሊያደርሳችሁ ይችላል። ሁለተኛው ቾይስ የምንለው ወይም በወር ውስጥ 28 ቀን በተከታታይ የሚወሰደው ነው። አንድ ሴት ያንን ኪኒን እየወሰደች ካለ ሁለት ነገር ማስታወስ አለባት። አንደኛ በቀኗ በትክክል ሚስ ሳታደርግ መውሰድ አለባት። ሁለተኛ ደግሞ በተመሳሳይ ሰዓት ነው መወሰድ ያለበት። አሁንም በተመሳሳይ ሰዓት ካልተወሰደ እርግዝና የመፍጠር ቻንሱ ከፍተኛ። ቾይስና ፖስት ፒል ብለን የምንለው ኤስትሮጅንም ፕሮጀስትሮንም የሚይዙ መውሊድ መከላከያዎች ነው። ስለዚህ ለምታጠባ ሴት አይመከርም። ቢካዝ ኤስትሮጅን ስላለው የጡት ፕሮዳክሽኗን ይቀነስባታል። ስለዚህ ለነሱ አይመከርም ማለት። ብዙ ሴቶች እንዲወስዱት የምንመክረው ፕሮጀስትሮን ብቻ ያላቸው የወሊድ መከላከያ ናቸው። እነዚህ ኢምፕላንት፣ ሉፕ እና ዲፖ የምንላቸው ማለት ነው። ከዲፖ እንጀምር። ዲፖ ማለት በመርፌ የሚወሰደው የወሊድ መከላከያ ነው። በየ3 ወሩ እየሄዳችሁ መውሰድ አለባችሁ። ብዙ ጊዜ ከዲፖ ብዙ ሴቶች የማይፈልጉት አንደኛ በ3 ወር ውስጥ ካልተወሰደ እና ከተረሳ እርግዝና መሀል ላይ ሊፈጠር ይችላል። ሁለተኛ ደግሞ ብዙ ጊዜ ፔሪድን በጣም የማዛባት የማጥፋትና ከመጣ ደግሞ በጣም
በጣም ብዙ አድርጎ የማፍሰስና በጣም ፔሪድን የማዛባት ባህሪ ያለው። ሶስተኛ ደግሞ ዲፖ ካቋረጣችሁ በኋላ እርግዝና ቶሎ የመፈጠር ቻንሱ በጣም ሎ ነው። ዲፖ የመጨረሻ መርፊያቸውን ከወሰዳችሁ በኋላ ሞስት ፕሮባብሊ ከ12 እስከ 14 ወር ድረስ ቀጣይ እርግዝናችሁ ሊዘገይ ይችላል። ሁለተኛው ኢምፕላንት ነው። ኢምፕላንት ማለት የ3 ዓመትና የ5 ዓመት አለ በክንድ የሚቀበረው ነው። ይህ ብዙ ጊዜ ሴቶች የሚናገሩለት ውፍረት ይጨምራል ብሎ ነው። ብዙ ጊዜ ውፍረት አይጨምርም። 3 ዓመት በሙሉ ኢምፕላንት ከተጨመረ በአቬሬጅ በጥናት ሲረጋገጥ 2 ኪሎ ግራም ብትጨምር ነው አንድ ሴት። ግን ብዙ ጊዜ ሴቶች ከወለዱ በኋላ ነው ኢምፕላንት የሚያስገቡትና ከአራስነትና ከመታረስ ጋር የሚመጣውን ውፍረት ከኢምፕላንቱ ጋር ስለሚያገናኙት ብዙ ጊዜ ኢምፕላንት ያወፍራል ብለው ይናገራሉ። እርግዝና ቀጣይ ለመፈጠር ከተፈለገ ካወጣሹ ከ2 ሳምንት እስከ 1 ወር ድረስ መልሰሽ ማርገዝ ትችላለች። ስለዚህ ብዙ እርግዝናን የማዘኘት ባህሪ የለውም። ሉፕ የሚባለው ወይም በማህፀን የሚቀበር ነው። እሱ የ5 ዓመት የ10 ዓመት እና የ12 ዓመት አለው። እነዚህ ሉፖች ብዙ ጊዜ ማህፀን ኢንፌክሽን የሚደጋገምባቸው ሰዎች ላይ አይመከርም። ማህፀን እጢ ያለበት ሰው ላይ አይመከርም። ረዘም ላለ ጊዜ የመውለድ ሀሳብ ከሌለሽ ሉፕን ብታስገቢና በአጭር ጊዜ ደግሞ መልሰሽ የመውለድ ሀሳብ ካለሽ ደግሞ ኢምፕላንትን መርጠሽ ብታስገቢ ይሻላል። ከምንም ነገር በላይ አንድ ሴትን ሊያስፈራት የሚችል ነገር እርግዝና ነው። እርግዝና ጊዜ ሁሉ ነገር መቀየር የለበትም፣ ሁሉ ነገር መክበድ የለበትም እና እርግዝናሽን እንዴት አድርገሽ ቅልል ልታደርጊው እንደምትችይ ካሁኑ ትንንሽ ፖይንተሮች ልስጥሽ። እርግዝና በ3 ወራቶች ይከፋፈላሉ። የመጀመሪያ ፈርስት ትራይሚስተር ይባላል። ይህ ከመጀመሪያ ሳምንትሽ እስከ 14ኛ ሳምንት ነው። በዚህ ጊዜ ሞርኒንግ ሲክነስ በጣም ያለበት ጊዜ ነው እና ያቅለሸልሽሻል። የምትበይው ነገር በሙሉ አይረጋልሽም፣ ማስታወክ ይበዛብሻል እና እነሱን ነገሮች የምታክሚበት ብዙ ነገሮች አሉ። አንደኛ ከመተኛትሽ በፊት 1-2 ሰዓት በፊት ብዙ አይነት ፈሳሾች አለመውሰድ ጠዋት ያለሽን ሞርኒንግ ሲክነስ ሊያስተካክልልሽ ይችላል። ሁለተኛ ደግሞ ደረቅ ነገሮችን ከመተኛትሽ በፊት መውሰድ፣ በተለይ ደግሞ ብስኩት፣ ክራከር ብስኩቶች፣ ክሬም የሌላቸው ብስኩቶች ወይም ደግሞ ቆሎ መውሰድ ጠዋት ያለሽን ሞርኒንግ ሲክነስ ሊያረጋጋልሽ ይችላል ማለት ነው። ሶስተኛ ደግሞ ሞርኒንግ ሲክነሱ ጠዋት እያስቸገረሽ ከሆነ ጂንጀር ቲ መጠጣት ብዙ ነገሮችን ያስተካክላል። ፈርስት ትራይሜስተር ብዙ ጊዜ ሴት መመገብ ያለባት ፎሌት ሪች የሆኑ ምግቦች ናቸው። የአብሻ ጎመን የመጀመሪያ ሆኖ ማለት ነው። ሁለተኛ ደግሞ ቫይታሚን B6 ሪች የሆኑ ምግቦችን ብትመገብ፣ በተለይ ደግሞ ሙዝ ጥሩ ነው። አትክልትና ፍራፍሬ በደንብ እንትን ብታደርግና ከምንም ነገር በላይ ደግሞ እንድትርቀው የሚጠበቀው ያልተጠበሱ ነገሮች፣ በተለይ ደግሞ ያልተጠበሰ አሳ ወይም ሱሺና ፓስቸራይዝድ ያልሆነ ወተት ወይም የላም ወተት ወይም የላም እርጎ አይመከርም። ቢሮ ውስጥ የምትሰሪ ከሆነ ተቀምጠሽ ብትሰሪ ብዙ ጊዜ ችግር የለውም። ግን በእርግዝና ጊዜ ደም ይወፍራል። ስለዚህ ከተቀመጥሽበት እየተንቀሳቀሽ ደምሽ እንዳይረጋ ማድረግ አለብሽ። ጂም የምትሰሪ ከሆነ ደግሞ የምታነሺውን ክብደቶች በተቻለ መጠን ከ10 ኪሎ በታች ማድረግ አለብሽ እና በጣም የሚያዘልሉ አይነት ኤሮቢክስ ኤክሰርሳይሶች ባትሰሪ እየተመረጠ ነው። ወክ ማድረግ ብዙ ጊዜ ይመከራል ማለት ነው። ከዛም በላይ ደግሞ ሳውና የምትጠቀሙ ስቲም የምትጠቀሙ ሰዎች ከሆነ ፈርስት ትራይሜስተር ላይ ብዙ ጊዜ አይመከርም። ሰከንድ ትራይሜስተር ማለት ደግሞ ብዙ ጊዜ ከ15ኛ ሳምንት እስከ 28ኛ ሳምንት ነው እና በዚህ ጊዜ ልጅ እያደገ ነው እና አስተያየትሽ በጀርባሽ መተኛት አትችይም ማለት ነው። ለምን? በጀርባ ስትተኚ ወደ ልጅሽ የሚሄደውን የደም ስር ኮምፕረስ ስለምታደርጊው ወደ ልጅሽ የሚሄደው ደም ሊቀንስ ይችላል። ስለዚህ ወደ ጎንሽ መተኛት መልመድ መቻል አለብሽ። ጂም ስትሰሪ አሁንም ብዙ ኢንቴንስ የሆኑ ኤክሰርሳይሶች ባትሰሪ ክብደት ልታነሺ ትችያለሽ፣ ግን በወገብሽ ሳይሆን በጉልበትሽ ጎንበስ እያልሽ ብትሰሪ እና ፑሻፕ የሆኑ ነገሮች ማህፀን ላይ ያሉ ችግሮችን ስለሚፈጥሩ ብዙ ጊዜ አይመከሩም ማለት ነው። አመጋገብ ላይ ደግሞ አይረን ሪች የሆኑ ምግቦችን መመገብ ብዙ ጊዜ ይጠቅማል ማለት ነው። በተለይ ደግሞ ቢፍ፣ ቀይ ስጋ፣ ከዛም በላይ ደግሞ ካልሽየም ብትወስዱ በጣም ጥሩ ነው። ስለዚህ እርጎ ምናምን ብትጠጡ አሪፍ ነው። ከዛ በላይ ደግሞ ፋይበር በደንብ ያላቸው፣ ስለዚህ ድርቀት ምናምን እንዳይፈጠር፣ ከዛ ጋር ህመም ስለሚፈጠር ድርቀት እንዳይፈጠር አትክልትና ፍራፍሬዎችሽን በደንብ አድርገሽ ብትበይ በጣም አሪፍ ነው ማለት ነው። ቢሮ ውስጥ የምትሰሪ ከሆነ ብዙ ጊዜ በሰከንድ ትራይሜስተር ማለት ነው እግር የሚያብጥበት ጊዜ ነው። ስለዚህ ቢሮ ውስጥ ለረጅም ጊዜ የምትቀመጭ ከሆነ አንደኛ ጀርባሽ ላይ ትራስ አስቀምጠሽ ሰፖርት እንዲያደርግሽ ማስቀመጥ አለብሽ። ሁለተኛ ደግሞ እግርሽ ኤቭሪ ናው ኤንድ ዘን ኤሌቬት እያደረግሽ ከፍ እያደረግሽው ብትቀመጪ አሪፍ ነው ማለት ነው። ወክ ማድረግ ለእርግዝና ኢንቴንስ ከሆኑ ኤክሰርሳይሶች በላይ ይጠቅማሉ። ግን ኢንቴንስ ኤክሰርሳይዝ በምትሰሩበት ጊዜ ደም እያያችሁ ከሆነ የልጃችሁ እንቅስቃሴ እየቀነሰ ከመሰላችሁ፣ ከምንም ነገር በላይ ደግሞ ልብ ህመም እየፈጠራችሁ ከሆነ ሰውነታችሁ ኤክሰርሳይዙን አልቻልኩትም ብሎ እየነገራችሁ ነው ማለት ነው። ስለዚህ ማቆም ይሻላል። ትራይሜስተር ደግሞ ማቆም ያሉብሽ 2 ነገሮች አሉ። አንደኛ ፕሮሰስድ ፉድ ብዙም አይመከርም። ሁለተኛ
ሁለተኛ ደግሞ ቡና ወይም any type of caffeine ብትቀንሺ መልካም ነው በዚህ ጊዜ። ለሶስተኛ ትራይሜስተር ነው። ሶስተኛ ትራይሜስተር ማለት ከሰባተኛ ወራችሁ እስክትወልዱ ድረስ እስከ 40 ሳምንት ድረስ ያለው ነው ማለት ነው። በዚህ ጊዜ ብዙ አይነት ነገሮች ይፈጠራሉ። ክብደት በጣም ጨምረሻል፣ ልጅሽም ክብደት በጣም ጨምሯል እና አስተያየትሽ ብዙ ጊዜ ፕሬግናንሲ ፒሎስ የሚባሉ አሉና እሱ ላይ እና በግራ ጎንሽ ብትተኚ የተመረጠ ነው ለልጅሽ ለልቡም ለራሱም የሚሄደው ደም በጣም ኦፕቲመም እና ሃይ እንዲሆን ያደርግልሻል ማለት ነው። ሁለተኛ ደግሞ ቼክአፖችሽን ሞር ፍሪኩዌንትሊ እና ቶሎ ቶሎ መሄድ ያለብሽ ጊዜ ነው። ሶስተኛ ደግሞ ቢሮ ውስጥ የምትሰሪ ከሆነ ፕሪፈራብሊ በዚህ ሰዓት እንድታቆሚ ነው። ግን የምታቆሚበት ደረጃ ካልሆነ ራሱ ቢሮ ውስጥ የምትሰሪ ከሆነ ኤርጎኖሚክ ቼርስ የሚባሉ አሉ ለእርግዝና ድጋፍ እንዲያደርጉ የሚሰሩ ወንበሮች፣ እነሱ ወንበሮች ብትጠቀሚ መልካም ነው ማለት ነው። በአመጋገብሽ ደረጃ ስንሄድ ብዙ ጊዜ ሁሉ ነገር መብላት የምትችይበት ጊዜ ነው። ያልተጠበሱ ነገሮች ብዙ ጊዜ አይመከሩም። ስለዚህ እነሱ ነገሮች ታቆሚያለሽ። ከዛ ውጭ ግን ወተት በደንብ አድርገሽ የምትጠጪበት፣ ካልሲየም ነገሮችን በደንብ አድርገሽ የምትወስጂበትና ያንን ነገር ነው። በሶስተኛ ትራይሜስተር ጊዜ ከባድ ኤክሰርሳይሶች ብዙ ጊዜ አይመከሩም። ግን ትንንሽ ጂም ኤክሰርሳይሶች መስራት ትችያለሽ። ግን ከምንም ነገር በላይ ኬጌል ኤክሰርሳይሶችን ብትሰሪ በምጥ ጊዜ ያለሽን ነገሮች ጠንካራ እንድትይና ምጡ በደንብ አድርጎ እንዲሄድልሽ ያደርግልሻል ማለት ነው። ሶስተኛ ትራይሜስተር ስትገቢ እንቅልፍ የምታጠጭበት ጊዜ ነው የሚሆንብሽ ማለት ነው። ስለዚህ ብዙ ጊዜያትሽ በፊት ብዙ ጊዜ ሙቅ የሆነ ሻወር ብትወስጂ የሆነ ሪላክስ እንድታደርጊ ያደርግሻልና እንቅልፍ እንድትተኛ ያደርግሻል ማለት ነው። በጣም ያማል፣ እግር ህመም ይጀምራል የዛን ጊዜ። ስለዚህ ሐኪምሽን አናግረሽ ማግኒዥየም መጀመር አለብሽና ማግኒዥየም ስትጀምሪ ያስተካክልሻል ማለት ነው ያንን የእግር ህመሙን። ብዙ ሰዎች የጨጓራ በሽታ አለባቸው እና ኢንዶስኮፒ ተነስተው ቁስለቱ የቱ ጋር እንዳለ ወይም እውነተኛ ቁስለት አለ ወይ የሚለው ነገር አያውቁም። ቢካዝ ሁሉ ሰው ኢንዶስኮፒ አይነሳም። ስለዚህ ዛሬ የምነግራችሁ ጨጓራ ላይ ያለ ቁስል አለ፣ አንጀት ላይ የሚኖር ቁስል አለ። አብዛኛውን ጊዜ ምልክታቸው አንድ አይነት ነው፣ ግን የሚለያቸው ነገሮች አሉ። ጨጓራ ላይ ካለ ቁስላችሁ ወይም ጋስትሪክ አልሰር የምንለው አይነት ቁስለት ከሆነ በጥጋብ ጊዜ ነው ህመሙ የሚነሳው። ስለዚህ ምግብ ከበላችሁ በኋላ ነው ህመማችሁ የሚነሳው ማለት ነው። ስለዚህ ከምግብ በኋላ ህመማችሁ በጣም ስለሚበዛ ብዙ ጊዜ ሰዎች ምግብ አይበሉም በጣም ስለሚረበሹ። ከዛ በኋላ ኪሎ በጣም ይቀንሳሉ፣ ክብደታቸው በጣም ይቀንሳል እና እንደዛ አይነት ነገር ከሆነ ሞር ወደ ጨጓራ አካባቢ ነው ማለት ነው ያለው ቁስለታችሁ። ዶድናል አልሰር የምንለው ወይም አንጀታችሁ ላይ ከሆነ ደግሞ ቁስለታችሁ ብዙ ጊዜ ምንድነው ሊሆን የሚችለው በረሃብ ጊዜ ነው ህመሙ የሚመጣው ማለት ነው። ረሃብ ሲርባችሁ ነው በጣም ያቃጥላችሁ በጣም የሚያማችሁ ማለት ነው። ስለዚህ ብዙ ጊዜ ምግብ ትበላላችሁ ያንን ህመም እንትን ለማድረግ። ስለዚህ ኪሎአችሁ ከፍ እያለ እየጨመረ ትሄዳላችሁ ማለት ነው። እና ጋስትሪክ አልሰርን እና ዶድናል አልሰር የሚባለውን መለያያ ይሄ ነው ማለት ነው። ውሃ እንዳትጠጡ አለብኝ ብላችሁ የምታስቡት ችግሮች በሙሉ እንዲፈቱ ማትፈልጉ ከሆነ ውሃ እንዳትጠጡ። ዛሬ ስለ ጃፓኒዝ ሃይድሮቴራፒ ልነግራችሁ ነው የመጣሁት። ጃፓኖች እንደሚናገሩት ከሆነ ውሃን በትክክለኛ ሰዓት ትክክለኛ መጠን ውሃ ከጠጣችሁ ከልብ ድካም፣ ከስትሮክ እና ከካንሰር ጀምሮ በሽታ ሊቀንስ ይችላል የሚባል ነገሮች እየተናገሩ ነው። ጃፓኒዝ ሃይድሮቴራፒ ምን እንደሚናገርና እንዴት አድርገው ውሃ ቴራፒያቸውን እንደሚሰጡና ከምን ያከላከላል ብለው እንደሚናገሩ ነግራቸዋለሁ። ጃፓኒዝ ሃይድሮቴራፒ እንደሚደረግገው ከሆነ አንድ ሰው በቀን 8 ብርጭቆ ውሃ መጠጣት አለበት። የ8 ብርጭቆ ውሃ በቀን ውስጥ በየ2 ሰዓቱ ተለያይቶ ነው የሚወሰደው እና የመጀመሪያ 2 ብርጭቆ ውሃ ጠዋት ከምግብ በፊት በባዶ ሆድ የሚወሰድ ከሆነ ሙሉ ቀኑን ደግሞ አንድ ብርጭቆ ነው የምትወስዱት ማለት ነው። ስለዚህ ጠዋት 2 ሰዓት ላይ 2 ብርጭቆ ትወስዳላችሁ፣ 4 ሰዓት ላይ 1፣ 6 ሰዓት ላይ 1፣ 8 ሰዓት ላይ 1፣ 10 ሰዓት ላይ 1፣ 12 ሰዓት ላይ 1፣ ማታ 2 ሰዓት ላይ 1 ብርጭቆ፣ በአጠቃላይ በቀን 8 ብርጭቆ ውሃ ትጠጣላችሁ ማለት ነው። እነሱ እንደሚናገሩት ከሆነ ጠዋት 2 ብርጭቆ ያደረጉበት ምክንያትና ቀኑን በሙሉ 1 ብርጭቆ ያደረጉበት ምክንያት ሌሊቱን ሙሉ አርፎ የቆየውን ውስጣዊ አካላችሁን አክቲቬት ለማድረግ ነው 2 ብርጭቆ የሚጠጣው። ስለዚህ ቀኑን ለሚያጋጥመው ማንኛውም አይነት ነገር ውስጣዊ አካላችሁ እንዲዘጋጅና እንዲነቃቃ ያደርገዋል ተብሎ ነው የሚናገሩት። ይህንን ነገር ደግሞ ሲናገሩ ከምግብ ጋር ያለውን ግንኙነት ይናገራሉ። ጠዋት የምትጠጡት 2 ብርጭቆ ውሃ
ውሃውን ከጠጣችሁ እስከ 45 ደቂቃ ድረስ ምግብ እንዳትበሉ። ሳሳት አካባቢ የምትጠጡትን ብርጭቆ ውሃ ምግብ ከመብላታችሁ 30 ደቂቃ በፊት እንድትወስዱት እና ከዛ በኋላ ምግብ ደግሞ ከ30 ደቂቃ በኋላ ስትበሉ በ15 ደቂቃ ውስጥ ምግቡን ቶሎ በልታችሁ ከዛ በኋላ ምግብ እንደበላችሁ ውሃ እንዳትጠጡ፣ ግን ምግብ ከበላችሁ በኋላ 2 ሰዓት ቆይታችሁ ቀጣዩን ብርጭቆ ውሃ እንድትጠጡ ይናገራሉ። ስለዚህ እንደዚህ አይነት ሃይድሮቴራፒ ቢያንስ ለ3 ወር በማድረግ ልብ ድካም፣ ስትሮክ እና ስኳር ያለባቸው ሰዎች ከስትሮክ በኋላ ያለ እጅ አለመንቀሳቀስ እና የእጅ ድክመት ምናምን ተስተካክሏል ይላሉ። በልብ ድካም ምክንያት የመጣ አየር ማጠር ተስተካክሏል ይላሉ እና በተለይ ደግሞ ስኳር መጠኖች በጣም ተስተካክሏል ይላሉ። ህመም ይቀንሳል ተብሎ ይታሰባል። ጭንቀትና ድብርትን ያጠፋል ብለው ይናገራሉ። ሜታቦሊዝም ቡስት ያደርጋል። ስለዚህ ቀኑ ሙሉ የምትበሉትን የምትሰሩትን ነገር አክቲቭሊ ሰውነታችሁ አብዞርብ እንዲያደርግ ያደርጋል። ኪሎ እንድትቀንሱ ይረዳችኋል። የምትበሉት ምግብ በትክክል ዳይጀስት እንዲደረግና ወደ ተለያየ የሰውነት ክፍላችሁ እንዲሰራጭ ማድረግ ባህሪ አለው። ኩላሊት ጠጠር ብዙ ጊዜ የሚደጋገሙበት ሰው እንደቀነሰለት፣ ሙድ እንደሚያስተካክል፣ ስራ ፐርፎርማንስ እና ኮንሰንትሬሽን እንደሚጨምር፣ የቆዳ ችግር ካለባችሁ ጠዋት የሚጠጣ ውሃ በተለይ ቆዳን የማጥራትና ግላስ ስኪን የሚያደርግ ባህሪ ያለው ይባላል። ይሄ ነገር ብዙ ገንዘባችንን የሚያወጣለን ነገር አይደለም፣ ዲሲፕሊን ነው የሚፈልገው። ስለዚህ ያንን ነገር ሞክረን ምን ያክል ለውጥ እንደሚያመጣ ወይም ከዚህ በፊት ሞክራችሁት ደግሞ ለውጥ ያመጣላችሁ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ እና እኔ ልሞክረው ነው እናንተ ማብራችሁኝ እንድትሞክሩት እነግራችኋለሁ።